ጋር ነው ቁጭ በል እኔ ጋር ልምጣ እባክህ ይርኛል ትዳሬ ልበጠጥ ነበር አላማ ካንተ ባልደረቦች አሉ ልትሮጥ ብትፈልግ ራሱ ባልደረቦች አሉ እሺ አንተ ሌባ ይሄን ያንተ ስራ ይሄ ነው እሺ አንተ ተግባ አካለ ምጅ ትዳሬ ልበጠጥ ነበር አላማ አያረ ትዳሬ ልበጠጥ ነበር አንተ ውሻ አታፍርም የሰው ትዳር ነው ከማድረግ አፍሪካ ችግር ነው ይኸውልህ እኔ ምን ብዬ እንደምነግር ራሱ በጣም የሚያሳፍር ነገር ነው ስለ እኔ አንዳንዴ ወንድሙ ነው እንደ ብዬ ማስብበት ጊዜ አለ ስጋ እውነት እሱ የሱ ስጋ ነው እንደ ብዬ ማስብበትም ጊዜ አለ ማለት የገዛ ወንድሙን ሚስት እንደዚህ ማድረግ ማለት በጣም ከባድ ነገር ነው ማለት አሁን ማስፈራራት ብቻ ነው ይሶይ ያረገብሽ ያለው ቪዲዮሽን ለቃለው የኔ ሁኛ አይነት ማስፈራራት ነው የሚያረግብሽ ወይስ ምንድነው አይደለም ደፍሮኛል እኮ ያልኩ ነው ደፍሮኛል ታናሽ ምንድነው እናሳለቀቀኝ ታናሽ ልቀቀኝ ያልኩ ነው አልነሳም ልቀቀኝ ምን ልታረግ ነው የምነሳው ልቀቀኝ ያልኩ ነው ልቀቀኝ ብቻ ነው የምታረጉሽ ምን ልታረግ ነው እዛው የለመድክበት ሶፋ ላይ እህ የተከበረ አልጋ ነው እሺ እኔ አልጋ ላይ ነው ደስ የሚለኝ ዛሬ ሰላም እንዴት ናችሁ ቤተሰቦቻችን በዛሬው ቪዲዮአችን ደግሞ አዲስ እንግዳ ወይም ደግሞ አዲስ ባለ ታሪክ ይዘን መተናል እንግዳዬ ወይም ባለ ታሪክ ያጠገብ ትገኛለች ከስሟ ጀምረን እስኪ ጉዳዩ ምን ስለመሆኑ ከራሷ አንደበት እንሰማለን እናንተም ከኛ ጋር አብራችሁን ሁኑ አመሰግናለሁ እሺ ባለ ታሪካችን ወደዚህ ሚዲያ እንኳን በደህና መጣሽ ጥቆማ ልታደርሽን ስለመጣሽ እኛን ስለመረጥሽን እናመሰግናለን ምንድነው ግን ሐሳብሽ ምንድነው ከኛ ጋር እንድትመጪ ያደረገሽ ነገር ምንድነው በቅድሚያ ግን ከስምሽ እንጀምርና ማን ልበል እሺ በመጀመሪያ አመሰግናለሁ እዚህ ድረስ አክብረኝ ስለመጣክ ስሜ ሳምራዊት ይባላል እሺ ያው ወደ ጉዳዩ ስገባ ከባለቤቴ ጋር ነው የምኖረው እዚህ ቤት ማለት ነው እና በዚህ ጊዜ ሆኖናል በትዳር 3 አመት ምናምን ሆኖናል ከባለቤቴ ጋር ማለት ነው ያው ከዛ በፊት በፍቅር ደግሞ 4 አመት ምናምን ሆኖ ነበር ከዛ ያው ከፍቅር በኋላ ነው ወደ ትዳር የገባነው ከ4 አመት በኋላ ማለት ነው እና አንድ ላይ ነበር ከሱ ጋር የተማር ነው ከልጅነት ጀምሮ ነው ማቀው የነበረው ማለት ነው ከዛ ተማረ ምናምን ተመረቀ ከዛ በተመረቀበት ስራ ምናምን መስራት ጀመረ ከዛ በኋላ ያው ስራ ካገኘ በኋላ ነው ወደ ትዳሩ የገባነው ማለት ነው ከዛ ወደ ትዳር ከገባን በኋላ እሱ ብዛት ፊልድ ምናምን ይወጣል በየሀገሩ ነው የሚሰራው ስራውን ማለት ነው እዚህ ብዙ አይቆይም ከቆየ ራሱ ለምሳሌ ከመጣም በ15 ቀን አንዴ ምናምን ነው የሚመጣው አንዳንዴ በወር ምናምን የሚመጣበትም ታይም አለ ስራ በጣም ቢዚ ከሆነ ማለት ነው ይመጣል 1-2 ቀን ምናምን ቆይቶ ነው የሚመለሰው ወደዛ ማለት ነው እና በየሀገሩ ነው የሚሄደው ባለቤቴ እና ወደ ጉዳዩ ስገባለህ ትንሽ ያሳሰበኝ ነገር ስላለ ነው እናንተንም እዚህ ድረስ የጠራኋችሁ እና ያው እናንተ ደግሞ መፍትሄ ሰጡኛላችሁ በየስላሰብኩኝ ነው እዚህ ድረስ የጠራኋችሁ ያው በትዳርሽ ጉዳይ የሆነ ነገር ተፈጥሯል የሚል ስጋት ኖሮሽ ነው ማለት ነው ስለ ትዳርሽ በያማከለ ሐሳብ ነው እንግዲህ ልትጠቁሚ ነው የመጣሽው ማለት ነው ያው ማለት ወደ ታሪኩ ስገባለ ምን መሰለ ያው ስለ ትዳሩ ምናምን ያለውን ነገር ነግሬሃለሁ ከባለቤቴ ጋር ያለውን ነገር ማለት ነው እና የባለቤቴ ወንድም አለ ከባለቤቴ ጋር እያለው ማለት ነው የባለቤቴ ወንድም ይፈልገኝ ነበር ስለ በጓደኝነት እያለን ራሱ የሆነ ትንሽ እንትን ይለኝ ነበር እኔ ደግሞ ለሱ ምንም ፍላጎት የለኝም ማለት እንዴት ከባለቤትሽ ጋር ማለት የባለቤትሽ ወንድም ለፍቅር ግንኙነት አይነት ነገር ነው ይፈልግሽ ወይስ እንዴት ነው ይፈልገኝ ነበር ከምን አንፃር ነው አልገባኝ ለፍቅር ግንኙነትም በቃ ማለት እንደዛም ለማለት ይከብደኛል ለሌላም ነገር ይሁን እኔ ራሱ ግራ አጋባለሁ ስለ አንዳንዴ ከሱ ጋር በጓደኝነት እያለን ማለት ነው ከፍቅረኛዬ ጋር አንዳንዴ ቤቱ ምናምን ነገር ሄዳለሁ እና በቃ የሆነ የማን ቤት ማለት ነው የፍቅረኛዬ ቤት ማለት ፍቅረኛ በነበረን ጊዜ ነው ምልክ ሳንጋባን በፊት እንትን ይለኝ ነበር የሆነ አለ አይደለ ፍላጎቱን ያሳየኝ ነበር ወንድሙ ማለት ነው የሱ ወንድም ከዛ እዛ በሚሄድ ሰዓት እሱ ወይ የሆነ ቃለ መግዛት ምናምን ሲወጣ ምናምን በቃ የሆነ ነገር ለማድረግ ምናምን ይሞክራል
እኔ ግን በሰዓቱ በቃ ስለ ምንም እንትን አላልኩትም፣ የሆነ ትኩረት አልሰጠውም ለሱ ማለት ነው። ግን እገረማለሁ ስለ የሆነ ይከብዳል። ገብቷል? የወንድምህን እንትን ፍቅረኛ መመኘት ማለት በጣም ከባድ ነው። ወንድማማቾቹ እንዴት ነው ማለት የእውነት የእናት የአባት አንድ ልጆች ናቸው? እና ደግሞ ወንድሙ ያልሽው ታናሽ ነው ታላቅ ነው? የሱ የባለቤትሽ? የባለቤቴ ታላቅ ነው፣ ተለቅ ያለ ሰው ነው። ስለዚህ ባለቤትሽ ቤት ስትሄዱ ማለት የባለቤትሽ የቤተሰቦቻቸው ቤት ነው ወይስ የእነዚህ የወንድማማቾች የቤተሰባቸው ቤት ነው ወይስ ባለቤትሽ ቤት ውስጥ ወንድሙ ይኖር ነበረ ነው? የባለቤቴ ወንድም ምንድነው የባለቤቴ ቤት ውስጥ ነው እሱ የሚመጣው። ስለ አንዳንዴ አሁን እንደዚህ እንትን ለማለት ምናምን ይመጣል። የቤተሰቦቹ ቤት ሳይሆን የባለቤቴ ቤት ውስጥ ማለት ነው። እና አንዳንዴ እንደዚህ እንገጣጠማለን። እሱ ሲመጣ እኔ እመጣለሁ ምናምን፣ በዛን ታይም ነው እንደዚህ አይነት ነገሮች የሚፈጠሩ ማለት ነው። እኔን ለመተንኮስ ምናምን ነገር ይሞክራል። ከዛ ምን እያደረግከው ነው ምናምን እለዋለሁ። እዛ እንደዛ በምለው ሰዓት ምን ችግር አለው ታዲያ ምናምን፣ በቃ ወይ እሱን ትመርጫለሽ ወይ እኔን ትመርጫለሽ አይነት ነገር ነበረ። በጣም ይፎካከራል ከሱ ጋር ማለት ነው። ምን ባለቤትሽ ስለዚህ ነገር ያውቃል? ጉዳዩ ስለ እንደዚህ ወንድሙ እንደዚህ እያደረገሽ እንደሆነ አንቺ ነግረሽዋል ወይ? አልነገርኩትም። ማለት ምን ብዬ ነግረዋለሁ? ስለ በጣም ከባድ ነው። አሁን ብነግረው በወንድማማቾች መሀል ውስጥ መግባት ነው የሚሆነው። ገብቷል? ምን ብዬ ልንገረው? እኔም እኮ ግራ ስለገባኝ በቃ በታይሙ ምንም ነገር አላልኩትም። ግን እያደረ ነገሩ እየሰፋ መጣ። ከዛ በቃ ትዳር ላይ ገባን ከባለቤቴ ጋር ማለት ነው። በትዳር 3 አመት ሆኖናል ብያለሁና ወደ ትዳር ገባን። ከዛ ትዳር ላይም ከገባን በኋላ በቃ ያ ነገር ምንም ሊቆም አልቻለም። እሱ ፊልድ ይወጣል ብያለሁ፣ ብዛት ቤት አይሆንም ባለቤቴ ማለት ነው። እና ፊልድ ስለሚወጣ ምናምን በቃ አንዳንዴ እፈራለሁ። በቃ የሆነ ብቻዬን ስሆን ምናምን ይመጣል የእሱ ወንድም ማለት ነው። እዛው መኖሪያ ቤታችሁ ውስጥ ማለት ነው? ማለት ባለቤትሽ የነበረበት ቤት ውስጥ ነው ወደ ትዳር ስትገቡ እዛው ቤት ነው መኖር የጀመራችሁት የቀጠላችሁት እናንተ? አዎ እዛ ቤት ውስጥ ነው መኖር እንትን ያለው የቀጠል ነው ማለት ነው፣ እዚህ ቤት ማለት ነው። እና በቃ እሱ ፊልድ ሲወጣ እኔ አንዳንዴ እንደውም ይገርመኛል። ማለት እንዴት አውቆ ነው የሚመጣው ሁላ ብዬ አስባለሁ። እሱ በሚኖርበት ታይም አይመጣም፣ እሱ ባለ ሰዓት አይመጣም። ልክ እሱ ደግሞ ብዛት እንደማይቆይ ነገር ያለው ቆየ ከተባለ 2 ቀን ምናምን ነው፣ በ15 ቀን አንዴ የሚመጣው። አንዳንዴ በወርም 2 ወር ምናምን ሊሆን ይችላል። ስራ ሲበዛበት ምናምን ይቆያል እዛ። እና በቃ እሱ ፊልድ ሲወጣ ነው፣ እሱ ሳይኖር እንደውም አይመጣም። ይጠይቀኛል እንደውም እሱ ማለት ነው። እንዴ ቆይ ምን ሆኖ ነው ስደውልም እኮ እንትን አይለኝም ምናምን ናም ስለው እሺ እመጣለሁ ምናምን ይለኛል፣ ግን አይመጣም። እኔ ከሄድኩ በኋላ ይመጣል እንዴ ምናምን ብሎላ የሆነ ጊዜ ጠይቆኛል። ግን እኔ ምን ብዬ ልንገረው? አረ መታወቅም ምናምን ብዬ ነው ብለው። እሱ ማለት የሚጠብቀው ይመጣል ብሎ የሚጠብቀው ባለቤትሽ ወንድሙን ማለት ነው። ያው እንደ ዘመድ አንቺን ብቻሽን ስለሆንሽ ምንድነው የዘመድ ጥየቃ እንደሚባለው አለ አይደል? እንደዚህ አይነት አንቺን ሊጠይቅሽ ምናምን ሊጎበኝሽ እንደመጣ አድርጎ ነው የሚያስበው ባለቤትሽ ወይስ ከእንትን አንጻር ነው? እሱም ፍርሃት አለው? አይ ፍርሃት ምናምን የለውም። ስለኔ አሁን አንዳንዴ ብቻዬን ስሆን እፈራለሁ። ገብቷል? ሴት ስለሆንኩኝ ምናምን አንዳንዴ ቤት ውስጥም እየመጣ ወይ አንዳንድ ነገሮችን እንትን እንዲለኝ ምናምን ነገር ነው። በዛ በፖዚቲቭ አስቦት ነው እሱ እንትን የሚለው እንጂ ይሄን ነገር በጭራሽ አያውቅም። ማለት እኔስ ምን ብዬ ልንገረው? ገብቷል? በእነሱ መሀል መግባት ነው የሚሆነው። በጣም ከባድ ነገር ነው። እሺ እንትንስ አሁን ትንኮሳ ያደርጋል አይነት ነገር ነው ያልሽኝ አሁን? ወይም ደግሞ ባለቤት በሌለበት ይመጣና አንቺ ከምትፈልጊው ሀሳብ ወይም ፍላጎት ውጪ ነው እሱ መሰለኝ ነገሮች የሚያራምዱና ትንኮሳ እስቲ ምን አይነት ማለት ትንኮሳ የፍቅር ጥያቄ ማቅረብ ነው ወይስ ሌላ ነገሮች አሉት? የፍቅር ጥያቄ ምናምን አይደለም። የፍቅር ጥያቄማ ቢሆን ሲጀመር እንዳገባው ያውቃል። ቀጥል ይሄ በጣም ከባድ ነገር ነው። ገብቷል? የወንድሙን ሚስት ነው። ድሮ እንኳን ቢሆን ችግር የለውም፣ ቢያንስ ያኔም ችግር አለው፣ ግን ቢያንስ ፍቅረኛ ነበረን ያኔ። አሁን ግን ባለትዳር እንደሆንኩኝ ያውቃል። ሲቀጥል የወንድሙ ሚስት ነኝ። በጣም ከባድ ነገር ነው። ማለት የወንድምህን ሚስት መመኘት ማለት በጣም ከባድ ነገር ነው፣ ቀላል ነገር አይደለም። ገብቷል አይደለ? እና በቃ ቤት ሲመጣ እሱ በሌለበት ሰዓት ነው የሚመጣው ብያለሁ። እሱ በሚኖርበት ሰዓት አይመጣም ቤት ውስጥ። ከዛ ይመጣል ምናምን ነገር በቃ ያልሆነ ነገር በቃ ሊያደርገኝ ይሞክራል ምናምን። የሆነ ጊዜ እንደውም በቃ እኔ በቃ ምን ብዬ ላስረዳክ? እኔ በቃ ማለት ለሱ በጣም ነው ያፈርኩት እንደዛ በማድረጉ ማለት ነው።
ከባለቤትሽ ጋር ግን ምንድነው ወንድማማቾቹ ያላቸው ቅርርብ ግንኙነታቸው እስከምን ያህል ነው? ማለት የሚዋደዱ አይነት ወንድማማቾች ናቸው ቅርበታቸው? ስለ እኔ እስከማውቀው ድረስ ማለት ባለቤቴ በጣም ነው የሚወደው እሱን ማለት ነው። ይሄኛው ግን በጣም ይቀናበታል ስለ በሚያደርገውም ነገር ሲቀጥል እኔንም ስለሚፈልገኝ እኔንም ስላገባ ምናምን በዛ ራሱ በጣም ይቀናል እስከማውቀው ድረስ ማለት ነው። በሚሰራውም ስራ በሚያገኘውም አሪፍ ገቢ ነው ያለን አሪፍ ነገር ላይ ነው ያለ ነው በዚህን ሰዓት ማለት ነው። እና እሱ ነገር ራሱ በጣም ያስቀናዋል። አንዳንዴ ሳስበው ያም ነገር ይሆን ብዬም አስባለሁ። ግን የፈለገ ነገር ቢሆን አንተ የገዛ ወንድምህን ሚስት መመኘት ማለት በጣም ከባድ ነው። እሱ ምን ፍቅረኛ ምናምን የለውም? እንደዚህ ታሪኩን እንደዚህ የማወቅ ነገር እንትን የለሽም? እንዴት ነው ፍቅረኛ ምናምን የለውም በወንድሙ? እኔ እስከማውቀው ድረስ የሆነ ጊዜ ነበረው። ከሆነ ጊዜ በኋላ ግን የለውም ማለት ፍቅረኛ እንደሌለው ምናምን ነው የማውቀው። ግን በቃ እኔ እንዴት ብዬ ላስረዳ ያለውበት ነገር በጣም ከባድ ነው። በቃ ማለት በሌላም ነገር ሊያስፈራራኝ ምናምንም እየሞከረ ነው ያለው አሁን ላይ ማለት ነው። እንዴት ማለት በሌላ ነገር ስትይ ከትንኮሳው ያለፈ ከዚህ ተግባሩ የበለጠ እሱ ማፈር ሲኖርበት በምንድን ነው ሊያስፈራራሽ የሚችለው? አልገባኝም። እኔ በቃ ማለት ስለ እንዴት ብዬ ልንገርህ በጣም ነበር የደነገጥኩት በሰዓቱ ማለት ነው። እንዴት ሊያገኘው እንደቻለ ራሱ እኔ አላውቅም። ማለት በቪዲዮ ነው እያስፈራራኝ ያለው በራቁት ቪዲዮ ማለት ነው። ይሄንን ፖስት አደርግብሻለሁ ምናምን የምን እያስፈራራኝ ያለው ማለት ነው። የራቁት ቪዲዮ ማለት ከየት የመጣ እንዴት ከየት አገኘስ? ያንቺን ነው? አዎ የኔ ቪዲዮ ነው ያገኘው ማለት የሆነ ግሩፕ ላይ ፖስት እንደተደረገ ምናምን የነገረኝ ማለት ነው። እና በዛ ነው እያስፈራራኝ ያለው አብረሽኝ ካልሆንሽ ምናምን እንትን ካላልሽ ምናምን ነገር እያለ እያስፈራራኝ ነው። ይሄ ደግሞ እንዴት ነው እሺ ማለት እንዴት ነው እኔ ከሱ ጋር ልሆን የምችለው? ማለት ይሄ ካይምሮ በላይ የሆነ ነገር ነው። ገብቷል? ማለት ይቅርታ እንዴ የራቁት ቪዲዮ ማለት አንቺ እንዴት እነዛ ነገሮች አንቺ እንዴት ሆነ? መቼ ነው ከባለቤትሽ ጋር የምትላላኪው የነበረ ፎቶ ነው ቪዲዮ ነው ወይስ ከየት ነው ያገኘው ያንን ነገር ያንቺ እንደዛ ሆነሽ? እኔም አላውቅም ማለት ከየት እንዳገኘውም ራሱን ግራ ገብቶኛል። ማለት አሳይቶሻል? ፎቶ እንደዚህ እንዳገኘብሽ ቪዲዮን አሳይቶሻል? ያንቺን የራቁት ቪዲዮዎች? አዎ አሳይቶኛል። በትክክል ነው ያሳየኝ። የሆነ ጊዜ ማለት ነው ስልኬ ጠፍቶብኝ ነበረ። አንድ ያልነገርኩ ነገር ደግሞ ምንድነው የሆነ ታይም አሁን ከባለቤቴ ጋር ተጣልተን ነበረ። ብሬክ አፕ አድርገን ነበረ እስከተወሰነ ጊዜ ማለት ነው። ከተጋባችሁ በኋላ ነው ወይስ አይደለም? ሳንጋባ በፊት ተጣልተን ነበረ መሀል ላይ እና በዛን ሰዓት የተጣላን ሰሞን የሆነ ሰው ታዋቂ ነበረ ውጪ ነው ያለው እሱ ማለት ነው። እና እናወራለን ምናምን ያው ቪዲዮ ኮልም እናወራለን ምናምንና በዛስ ደግሞ ያው እንደምታውቀው ውጪ ያሉ ሰዎች ያው በርቀትም ስለምንል ማለት ነው ቪዲዮ ምናምን ላኪልኝ ይለኝ ነበር። የራቁት ቪዲዮ ማለት ነው የርቀት ፍቅር ስለሆነ ማለት ነው። ከዛ እንደዚህ አይነት ነገር እልክለት ነበር ለሱ ቴሌግራም ላይ ምናምንና ከንትን ላይም ሪሳይክል ላይ ምናምን ደግሞ አላጠፋሁትም ዲሊት አላደረኩትም ትዝ ሲለኝ ማለት ነው። እና ይመስለኛል ሲጀመር ስልኬንም ራሱ የወሰደው እሱ ነው የሚሆነው በእርግጠኝነት ማለት ሌላ ማንም እንደዚህ ከዛ ላይ ነው ሊያገኘው የሚችለው ቪዲዮውን ማለት ነው። ሌላ ኬትም ሊያገኘው አይችልም። በጣም የሚያሳዝን ታሪክ ነው ማለት። ስለዚህ እነዛ ቪዲዮዎች ያኔ ለዛ ሰውዬ ስትላላኩ የነበረው እንዳልሹ በርቀት ፍቅር ማለት ያው አንዳንዴ ስህተት ነው፣ ግን ያንን ነገር አርገሽ ባለፍሽበት ሰዓት እንግዲህ መልሶ መጥቶ በዚህ መንገድ ሊያጠምድሽ ሞከረ ማለት ነው የባልሽ ወንድም። አዎ ማለት ያ ነው የተፈጠረው። ማለት እንዴት እንደተገጣጠመ ራሱ ነው ያላቀም ስልኩን እንዴት ከዛ ላይ እንዴት ማለት አገኛለሁ ብሎ እንዴት እንዳሰበም እኔ አላውቅም። ስልክሽ በጠፋበት ሰዓት እሱ እንደወሰደው እርግጠኛ ነሽ ወይስ አሁን ጥርጣሬው ስላለሽ ነው? ምክንያቱም ቪዲዮውን ስላገኘው ሊያገኝ የሚችለው ያኔ በጠፋ ሰዓት ስልክሽን ከዛ ውስጥ በርብሮ እንዳገኘውና እሱ እንደወሰደብሽ ስለተጠራጠርሽ ነው አንቺ? አይ እርግጠኛ ነኝ በቃ ማለት እሱ እንደወሰደው እኔ በጣም እርግጠኛ ነኝ። ለዛ ነው እርግጠኛ ሆኜ እየነገርኩ ያለሁት። የሆነ ጊዜ ነው እኔ ከስራ መጥቼ ማለት ነው ማለት ስልኬን እንዳስቀመጥኩት ነው ትዝ የሚለኝ። ከስራ እንደገባው ቦርሴ ውስጥ ነበረ ስልኬ ማለት ነው። እና እሱ ደግሞ እንዳጋጣሚ መጥቶ ነበር ለዛን ቀን እቤት ማለት ነው። ከዛ ቦርሴን ከፍቼ ስልኬን ላወጣ ስሞክር ስልኬ የለም።
እና በቃ እሱ ነው ሊወስደው የሚችለው። ሲቀጥል ደግሞ ቪዲዮንም ይዞታል ገብቷል። ነገሩ ራሱ የሆነ እውነት ሊመስል ይችላል ልፈልጌ ነው። እንዴት ነው እሱ በባህሪው የእጅ አመል ያለበት አይነት ሰው ነው? እንደዚህ አይነት ተግባሮች ላይ የተሳተፈ ሰው ነው በህይወቱ? ስለ አሁን ላይ ምንም ስራ ምናምን እየሰራ አይደለም። ስለ ስራም ስለሌለው ምናምን ነገር እንደዚህ አይነት ነገር ይሞክራል። ቅድምም ብዬክ ነበር በእኛ ይቀናል ብዬክ ነበር። ማለት እኛ ባለን ነገር በጣም የሚቀና ሰው ነው እና ስራ ስለሌለው ምናምን እንደዚህ አይነት ነገር እንደሚሞክር ምናምን ነግሮኝ ነበረ ወንድሙ ማለት ነው ባለቤቴ። እንዴት ነው የእነሱስ የቤተሰብ ሁኔታቸው እንዴት ነው? የአንቺስ ቤተሰቦች ምናምን እንዴት ነው? እስኪ ስለሱ ትንሽ አንዴ የሆነ ነገር ስጭኝና እንመልሳለን ወደ ታሪክሽ። ይቅርታ ግን የቤተሰብ ሁኔታቸውን አንዴ ንገሪኝ፣ በመሀል እናቋርጠውና ማለት ይሄኛውን ታሪክ ወደዚህ መልስ ብለን እንመልሳለን። የቤተሰባቸው እንዴት ነው? እስኪ በእነሱ በኩል ያለው ወላጆችም ስላንቺም አንዴ የተወሰነ ነገር በይኝ። ያው ቤተሰቦቹ እዚህ ነው የሚኖሩት። ያው እናት አባት አላቸው እና 2 እህቶች አላቸው የሱ ቤተሰቦች ማለት ነው። እዚህ አዲስ አበባ ነው የሚኖሩት። የኔ ደግሞ እዚህ ሀገር አይደሉም፣ ክፍለ ሀገር ነው ያሉት። ሌላ ሀገር ነው የሚኖሩት የኔ ቤተሰቦች። እሺ መልካም። እሺ ስለዚህ አሁን ወደ ጉዳይሽ እንግዲህ እንመለስና እያስፈራራኝ ነው ብለሽኛል ይህ ሰው አሁንም ይመጣል በተደጋጋሚ እና ምንድነው ከማስፈራራት ያለፈ ምንድነው እያደረገሽ ያለው ይህ ሰው? በቃ ያስፈራራኛል ስለ እኔ በጣም ነው የምፈራው። ለባለቤቴም እንኳን አሳየዋለሁ እያለኝ ነው ያለው። ገብቷል። ባለቤቴ ደግሞ ስለዚህ ቪዲዮ አያውቅም፣ አልነገርኩትም። እዚህ ጋር ባለቤቴ አወቀ ማለት ትዳሬ ተበላሸ ነው። ገብቷል። ይሄ ትዳር ደግሞ እንዲበላሽና እንትን እንዲል አልፈልግም እና በቃ በጣም ነው እያሳሰበኝ ያለው አሁን ላይ ነገሮች እንትን እንዳይሉን እየፈራሁ ያለሁት። ምን እንደማደርግ ራሱ ነው ግራ ገብቶኛል። በቃ ብዙ ነገር ነው የሚያደርገው። ስለዚህ ሊደፍረኝ ሁላ ሞክሯል የሆነ ጊዜ ላይ ማለት ነው። እና ስለዚህ በቃ እኔ አሁን ላይ ያለሁበት ሁኔታ በጣም ከባድ ነገር ላይ ነው። በጣም በብዙ ነገር ነው እያስፈራረኝ ያለው። ዝናቡ ግን አይረብሽማ? እስኪ አይ ባለው ሁኔታ እስኪ እኛ ከፍ አድርገን ድምጻችንን ለተመልካቾቻችን እንዲሰማል ቃለ መለሳችንን እናደርጋለን። ችግር የለውም። እሺ ቀጥይ። እና በቃ እኔ ምን ብዬ እንደምነግር ራሱ በጣም የሚያሳፍር ነገር ነው ስለ እኔ አንዳንዴ ወንድሙ ነው እንደ ብዬ ማስብበት ጊዜ አለ። ስጋ እውነት እሱ የሱ ስጋ ነው እንደ ብዬ ማስብበትን ጊዜ አለ። ማለት የገዛ ወንድሙን ሚስት እንደዚህ ማድረግ ማለት በጣም ከባድ ነገር ነው። ማለት አሁን ማስፈራራት ብቻ ነው ይሶዬ ያረገብሽ ያለው? ቪዲዮሽን ለቃለው የኔ ሁኛ አይነት ማስፈራራት ነው የሚያረግብሽ ወይስ ምንድነው? አይደለም ደፍሮኛል እኮ እያልኩ ነው። ደፍሮኛል በቃ በዛ ቪዲዮ እኔ በቃ ማለት ትዳሪ እንዳይበጠበጥ ስል ምንም አማራጭ ስለሌለኝ በቃ እሺ ምን ላድርግ? ደፍሮኛል ማለት በቪዲዮ እያስፈራራ ነው የሚደፍርሽ ነው? እየነገረኝ ያለው ሚዲያ ላይ እንደሚለቀው ለሱ እንደሚያሳየው ነው እየነገረኝ ያለው። በቃ ማለት እኔ ያልሆነ ነገር ውስጥ ነው የገባሁት። ማለት ምን እንደማደርግ ራሱ ነው ያላቀም። ግራ ገብቶኛል። ምን ሊያረግ እየሞከረ እንዳለ ራሱ ነው ያላቀም። ምን አይነት ሰይጣን እንደተጠናወተው ነው ያላቀም። እኔ ማለት ነው ልጅም ማልወልደው ለዛ ነው ስለ በቃ እኔ ከማን እንዳረገዝኩኝ ራሱ በምን አውቃለሁ? ግራ ነው እየተጋባው ያለሁት። እኔ ለባለቤትሽ ምን ብዬ ነው የምነግረው? ምን ብዬ አስረዳዋለሁ? ማለት በጣም ከባድ ነገር እኮ ነው። ማለት እኔ ከአይምሮ በላይ ነው የሆነብኝ። ኖርማል ሰው እንኳን ቢሆን እኮ ችግር የለውም። አንተ ወንድም ማለት እኮ እንጃ አላውቅም። በእውነት በጣም አረመናዊ ተግባር ነው። እውነት በጣም ለመስማት የሚከብድ ነገር ነው የነገርሽኝ። ግን ይሄ ነገር ለምን ያህል ጊዜ ቆየ? ማለት እስካሁን ድረስ እያስፈራራሽ እና አሁንም በተደጋጋሚ ይደፍርሻል ይሄ ሰውዬ ወይስ አንዴ ብቻ ነው ይሄን ሙከራ ያደረገብሽ? በተደጋጋሚ ነው እንጂ የሚደፍረኝ። በተደጋጋሚ ነው ያ ነገር እየተፈጠረ ያለው። በቃ እኔ አላውቅም። እባክሽ አታልቅሽ እባክሽ። በቃ እኔ ምን ብዬ ነው የምነግረው? እሺ ለባለቤቴ ምንድን ነው የምለው? ወይዘሮ ሳምራዊት የገዛ ወንድሜ እንደዚህ አድርጎኛል ብዬ እንዴት ነው የምነግረው? በቃ ወይዘሮ ሳምራዊት ችግር የለም። ቀስ ብለሽ አሁንም የቀሩ ነገሮች የምትነግሪኝ ነገር ካለ እና በምን ልረዳሽ እንደምችል ደግሞ እስኪ ፍላጎትሽ ንገሪኝ እና እስኪ ወደ እንትናችን እንሄዳለን፣ ወደ ክትትላችን እንሄዳለን። ግን አንቺ እስከ መጨረሻው ድረስ የምትነግሪኝ እያንዳንዷ ነገር ማስረጃ ይሆናል፣ መረጃ ይሆናል የምትይኝ ነገር ስለዚህ ሰው
ችግርሽ ስለሆነው ነገር እንድንቀርፍልሽ ስለፈለግሽው ነገር እስኪ አሁንም የሚቀር ነገር ካለ ንገሪኝ። ግን እባክሽን ባሽን ግን በቃ አሁን መክታት ያለብሽ እንኳን ተገናኘን ከኛ ጋር። ስለዚህ እባክሽ ረጋ ብለሽ ንገሪኝ የሚቀረውን ነገር። ወደ እናንተም የመጣሁት ስለ በቃ እኔ ለማንም አላወራሁትም። ስለ ምን ብዬ አወራዋለሁ? በጣም ከባድ ነገር ነው። ለማንስ ታወራዋለህ እንደዚህ አይነት ነገር ማለት ነው? ለቤተሰብ አታወራው። ምን ብለህ ታወራዋለህ? በጣም ከባድ ነገር ነው። በቤተሰብ የተገናኘ ነገር ነው። ወንድሙ ነው። ለሱስ ምን ብዬ እነግረዋለሁ? እና በቃ ወደ እናንተም የመጣሁት እኔ የሆነ መፍትሄ እንድታደርጉልኝና በቃ ይሄ ነገር እንዲቆም ነው የምፈልገው። እኔ ትዳሬን ማጣት አልፈልግም። በጣም ነው የምወደው ባለቤቴ። እንደዚህ አይነት ተልካሻ ምክንያት ትዳሬን ማጣት አልፈልግም። እና በቃ እኔ ስለ ሁሉም ነገር እንድታጋልጥልኝ ነው የምፈልገው። ለባለቤቴ እንድታጋልጥልኝ ነው የምፈልገው። በመጨረሻም እኔ ግን አንድ መጠይቅሽ ነገር ይኖራል። ምክንያቱም እኔ ለተመልካቾችም ጥያቄ ግር እንዳይል ለኔም ግር የሚለኝን ጥያቄ ክላሪፋይ በደም ክሊር አድርጌ ነው ገብቶሻል እንትን ማለት ያለብኝ ነገሮችን ማጣራት ምንችለው። ስለዚህ ግን አንድ የመጨረሻ መጠይቅሽ ነገር ምንድነው? አንቺ እንዴት ነው ስራ የለሽም? አሁን ላይ እየሰራሽ አይደለም? ይሄ ሰውዬ ስለምንድን ነው የሚያገኝሽ አንቺን በዚህ ልክ? ማለት አሁን ላይ ስራ የለኝም። በቃ ማለት ለወጣ እንኳን ስል እንዴት ሆኖ እንደሚያስገባኝ እኔ ነኝ የማውቀው። ወዴትም እንዳልወጣ ነው ያደረገኝ። ለወጣ ሲል ይመጣል። ከዛ ገፍቱር ያስገባኝና ቁልፉን ቆልፎ ምናምን እንትን ያደርጋል ማለት ነው። ቅድም የነገርኩህ ነገር። እዚህ አካባቢ ነው የሚኖረው? ቤቱ እዚህ አካባቢ ነው እንዴ? አይ እዚህ አካባቢ አይደለም፣ ትንሽ ራቅ ይላል። እዚህ አካባቢ አይደለም የሚኖረው። የት ነው? ቤተሰቦቹ ቤት ነው እሱ የሚኖረው ያለው ወይስ የራሱ ቤት አለ? አይ ቤተሰቦቹ ቤት ነው እየኖረ ያለው። ስራ የለውም ብዬ ከሌላ ስራ እየሰራ አይደለም አለና ቤተሰቦቹ ቤት ነው እየኖረ ያለው። እሺ ስለዚህ አሁን በቃ አንድና አንድ እንዳጋልጥልሽ የፈለግሽው ይሄን ሰውዬ ነው። ይሄን ድርጊቱን ተከታተሉልኝ እና ለማስቆምና ቪዲዮን ለማስጠፋት ነው ይመስለኛል ፍላጎትሽ። አዎ በቃ እኔ የምፈልገው እሱ ነው። ባለቤቴ እንዲያውቅ ነው የምፈልገው። ከዚህ በኋላ ስለኔ እንደዚህ አይነት ነገር ውስጥ እየተሰቃየው መኖር አልፈልግም። በጣም ከባድ ነገር ውስጥ ነው ያለሁት። ገብቷል? በቃ እኔ ለማን መናገር እንዳለብኝ ራሱ ግራ ቢገባኝ ነው በቃ ለእናንተ ደውዬ የጠራኋችሁ። ለቤተሰብ አትነግረው፣ የቤተሰብ ጉዳይ ነው፣ ወንድሙ ነው። ምን ብዬ እናገራለሁ? እኔ ለቤተሰብ ለሌስ ቤተሰብ ምን ብዬ አወራለሁ? ለሱስ ቤተሰብ ምን ብዬ አወራለሁ? ገብቷል? በጣም ከባድ ነገር ነው። እሺ ግዴ ለወይዘሮ ሳምራዊት እንግዲህ ሚዲያችን እንደምታውቂው በጣም ብዙ አይነት ክትትሎች ያደርጋል። በተለያዩ አይነት ጉዳዮች ላይ በጣም ብዙ አሳዛኝ በሆኑ ጉዳዮች ላይ ክትትልም አድርጎ እስከ መጨረሻው ድረስ ተጋፍጠን መፍትሄ ለማግኘት ከፈጣሪ በታች ነው የምንሞክረው። አንቺም እኛን መርጠሽ ደግሞ እዚህ መተሽ ለደረሰብሽ በደል እንድንከታተልልሽና መፍትሄ ለማግኘት ስለሆነ የፈለግሽው እኛም ከምንችለው በላይ የምናደርግበትን ክትትል አድርገን ይህን ሰውዬ እናጋልጠዋለን። የያዛቸውን ቪዲዮዎች ማስረጃዎች ከእጁ ላይ አጥፍተን ትዳርሽን በሰላም እንድትኖሪ ነው የምንፈልገው። እንዳልሽው ደግሞ አንቺም ቤተሰቦችሽም የእነሱን ቤተሰብ የሚያውቃችሁ ሰው እንዲሰማ ይሄን ነገር አትፈልጊም። ስለዚህ እንደምታውቂው ሚዲያችን ደግሞ ፊታችሁን ይሸፍናል። አንቺነትሽ ሳይታወቅ ግን ደግሞ ፊታችሁ ተሸፍኖ አንዳንድ ነገሮችን እኛ ለትክክል ስንል የምንቀርጻቸው ድብቅ ካሜራ ገጥመን የምንቀርጻቸው ነገሮች ይኖራሉ። ይሄ ሰውዬ ምን እያደረገች ስለመሆኑ ማለት ነው። ስለዚህ እሱን ማየት ስለሚኖርብን እዚህ ቤት ውስጥ ድብቅ ካሜራዎችን እናረጋን የራሳችን። ለዛ ፍቃደኛ ነሽ? ድብቅ ካሜራ አድርገን ይሄን ሰውዬ ብንከታተለው አንቺን እንዳልሽው የሆነ ከሆነ እሱን ነገር ማስረጃ ለመያዝ ስለሚያስፈልገን ማለት ነው ለኛ። ለዚህ ፍቃደኛ ነሽ? እኔ ፍቃደኛ ነኝ ስለ በቃ እኔ ነገሩ እንዲጋለጥ ነው የምፈልገው። በቃ እናንተ ራሳችሁ በየትኛው መንገድ መሆን እንዳለበት የምታውቁት እናንተ ናችሁ። እኔ ማለት ብዙ የማውቀው ነገር ስለሌለ ነው ወደ እናንተ ሚዲያ የመጣሁት መፍትሄ ስለምትሰጡኝ ብዬ ማለት ነው። ባለቤቴ ደግሞ ከነገ ወዲያ ነው የሚመጣው ወደዚህ ማለት ነው። ወደ ቤት ይመጣል ወደዚህ። ኦኬ ከፊልድ ይመለሳል ማለት ነው። ከፊልድ ይመለሳል። ከነገ ወዲያ ወደ ቤት ይመጣል። ስለዚህ ዛሬ ፍቃደኛ ነሽ? እኔ ባልደረቦቼ ከጀርባ አሉ። እንግዲህ በራሳችን መንገድ ካሜራውን በድብቅ እንቀርጻለን ወይም ደግሞ አዘጋጅተን እንወጣለን ከዚህ ቤት። በቅርብ ርቀት ሆነን ለመከታተል እንሞክራለን። ያው ሌላ ነገሮች እንትን እንዳይሉሽ፣ ግን ይሄን ሰውዬ መያዝ እጅ ከፍንጅ መያዝ ስላለብን በክትትል እንድንደርስበት ካሜራችንን እንገጥማለን። ስለዚህ ከዛሬ መጀመር እንችላለን ማለት ነው። ይሄን ነገር ፍቃደኛ ነሽ? አዎ ፍቃደኛ ነኝ። በቃ እኔ እንደነገርኩ ፍቃደኛ ነኝ። እኔ መፍትሄ እንድትሰጠኝ ነው እዚህ ድረስ የጠራሁት ማለት ነው። ስለዚህ ፍቃደኛ ነኝ ያልከውን ነገር እንትን ለማለት ማለት ነው።
እንግዲህ ተመልካቾቻችን የሰማችሁት ታሪክ ይሄን ይመስላል። እንግዲህ ባለ ጉዳያችን ወይም ባለ ታሪካችን በጣም አሳዛኝ ታሪክ ነው። እንግዲህ በትዳሯ ላይ ከባድ ነገር ነው የተጋረጠባት የሆነባት ነገር እና ለዛም ደግሞ ክትትል እንድናደርግላት ፍቃደኛ የሆነችበት መንገድ ስላለ እኛ በራሳችን መንገድ ክትትል እናደርጋለን። ስለተባለው ሰውዬ ስለ ባለቤቷ ወንድም ምን እያደረገ ነው የሚለውን ነገር ማስረጃ መያዝ ስለሚኖርብን እንግዲህ ድብ ካሜራዎቻችን እናዘጋጃለን። እናንተም ከኛ ጋር ሁኑ፣ ተከታተሉ፣ አብራችሁን። እናመሰግናለን። እንቀጥላለን። ማን ነው? ልቀቀው ከፈለግሽ ቁጭ በይ። ለምን በሱ ታስፈራራኝ? ዋስት ነው እለቀልሻለሁ። እምልሽን ብታረጊ ይሻልሽ። ሰለቸኝ በቃ። እለቀልሻለሁ። ዓላማክ ምንድን ነው? እኔ ማሳበር ነው እንዴ ዓላማ? እየነገርኩሽ ምንድን ነው የምትነግረኝ? በቃ ተወኝ አልኩህ አይደል እንዴ? ለምን ደግሞ አትተወኝ? እኔ የምልሽን ብቻ ነው የምታረጊው። ምንድን ነው የምትለኝ አንተ? በቃ የምልሽን ብቻ። ትዳሬን መበጥበጥ ነው እንዴ ዓላማ? ቢያንስ ወንድምክ እኮ ነው አይደለ? ለወንድምክ እንኳን አስብ እንጂ። ምንም ትዳር የለሽ። ለወንድምክ እንኳን አስብ። በወንድምክ ላይ እኮ ነው እንደዚህ አይነት ነገር እያደረክ ያለው። ገብቶሃል አይደለ? እውነት ግን አንተ ወንድሙ ነህ? ትክክለኛ ወንድሙ ነህ? ምን አገባሽ? ስለሱ ምን አገባሽ? ያገባሽ? ምን ማለት ነው ምን አገባሽ? ባለቤቴ እኮ ነው። እንዴት ነው የማያገባኝ? አገባሽም ስለሱ እየነገርኩሽ ነው። እኔ የምልሽን ብቻ ነው የማደርገው። ወንድም ምናምን አትበይኝ። ምንድን ነው አንተ የምትለኝ? ምንድን ነው አንተ የምትለኝ የማደርገው? እንዴት ነው እያሰብክ ያለኸው? እኔ የምለውን ብቻ ነው። እኔ ችግር የለውም። እኔ ምንም እሆናለሁ። ግን ወንድምክ ነው፣ የስጋ ወንድምክ ነው አይደል እንዴ? አይደለም። እንዴት ነው እንደዚህ አይነት ነገር የምታደርገው? እኔ ልታሳብደኝ ነው እንደ ዓላማ? ቆይ አንተ ዓላማክ ምንድን ነው ንገረኝ። ዓላማክ ምንድን ነው? የእኔና የሱን ትዳር መበጥበጥ ነው ዓላማክ? ሀሳብክ? እኔ እኮ በቃ ግራ እየገባኝ ነው። ቆይ ምንድን ነው ዓላማክ? ምንድን ነው ማድረግ የፈለግከው? በቃ እኔ ነገርኩሽ አይደል? አንቺ የማንም ስትሆን ማየት አልፈልግም። አንደኛ ምን ማለት ነው የማንም? የወንድምክ ሚስት እኮ ነኝ። ገብቶሃል? ወንድምክ እኮ ነው። በወንድምክ ልክ ነው እንደዚህ አይነት ነገር እያደረክ ያለኸው። እየነገርኩሽ ነው። አንተ እኮ አግብተህ የፈታ ሰው ነህ። አግብተህ የፈታ ሰው ነህ። ታውቃለህ አይደለ? በአንቺ ምክንያት ማለት ከስንቱ ሴት ጋር ነው አብረህ ስትጋደም የነበረው። ቆሻሻ ሰው እኮ ነው አንተ። ቆሻሻ አትክፈችሽ። አንተ ራሱ አፍህን አትክፈት። እኔ የምልሽን ብቻ ነው የምታረጊው። ምንድን ነው አንተ የምትለኝን የማደርገው? አልቀመጥም አልኩ። በቃ እስከ ዛሬ ያደረግከው ነገር ይበቃል። ታነሽ ነይ ያልኩሽ አይደል? ቁጭ በይ። ልቀቀኝ እሺ። ቁጭ በይ። ስለፈጠረ ቢያንስ ስለ ወንድምክ ስትል ይሄን ነገር አታድርገው። በቃ ስለ ወንድምክ ስትል ወንድምክ እኮ ነው አይደል እንዴ? በወንድምክ ላይ ልቀቀኝ። አንተ ሰውዬ ልቀቀኝ አልኩህ። እኔ የምልሽን ብቻ ነው። ልቀቀኝ። ምንድን ነው አንተ የምትለኝ? እኔ የምልሽን ብቻ ነው ማድረግ የምችለው። ልቀቀኝ አልኩህ እኮ በቃ እጄን ልቀቀኝ። ወይ አምላኬ። እሱ በሌለ ሰዓት አንቺ የማነሽ? የወንደሰን ነሽ? የማነሽ? እየሰማሽኝ ነው? እሱ በሌለ ሰዓት የወንደሰን ነሽ። ተነሽ ደግሞ የማነሽ? ተናገሪ። እንሄድበታለን። ተነሽ። ምንድን ነው የምነሳው? ልቀቀኝ። ተነሽ። ልቀቀኝ እያልኩ ነው። አልነሳም። ልቀቀኝ። አልነሳም። ልቀቀኝ። ምን ልታረግ ነው? የምነሳው? ልቀቀኝ። ልቀቀኝ እያልኩ ነው። ልቀቀኝ። ምን ልታረግ ነው? እዛው የለመድክበት ሶፋ ላይ አድርግ። ይሄ የተከበረ አልጋ ነው። እሺ አልጋ ላይ ነው ደስ የሚለኝ ዛሬ።
ቆሻሻ። እንደውም ከዚህ በኋላ እዚሁ ነው አልጋ ላይ ነው የምናደርገው። ያ ባልሽ እዚሁ ሶፋ ላይ ያርግ። ያ ባልሽ ደግሞ ነገ ነው የሚመጣው አይደል? እየመጣሁ ለማንኛውም እጠይቅሻለሁ። ቆሻሻ ነሽ ቆሻሻ። አፍሽን እንዳትከፍቺ። ውድ ቤተሰቦቼ እንግዲህ ተመልሻለሁ። አሁን የምገኘው በአቶ ኤርሚያስና ወይዘሮ ሳምራዊት ቤት ውስጥ ነው፣ መኖሪያ ቤት ውስጥ ነው። እነዚህ ባለትዳሮች እንግዲህ ስለ ፍቅር ህይወታቸው ሊነግሩን ፍቃደኛ ሆነው ነው እዚህ ቤት ውስጥ የተገኘ ነው። እንግዲህ እስኪ ከራሳቸው አንደበት ደግሞ ስለ ፍቅር ህይወታቸው ያጋሩናል፣ ስላላቸው ህይወት ማለት ነው። ስለዚህ እስኪ ወደ ቃለ መጠይቅ እሄዳለሁ ማለት ነው። እሺ፣ አመሰግናለሁ በዚህ አጋጣሚ እድሉን ስለሰጣችሁኝ፣ ስለ ልምዳችሁ ልታካፍሉኝ ስለሆነ ከአቶ ኤርሚያስ ልጀምር። ግን የኢንተርቪው ዓላማ እና ለምንድን ነው ያገባኝ ነገር እንድታደርግልኝ? ባለፈውም መተው ነበር ስለ ትዳራችን ምናምን ያለውን ነገር አለ አይደለ? ስለሱ ለመጠየቅ መጣው። አንተ የለህም ነበር። ተመልሶ ነው ዛሬ ድጋሜ የመጣው ማለት ነው። ኦኬ፣ እንደዛ ነው እንዴ? አዎ አቶ ኤርሚያስ እንግዲህ እዛው እንዳለች ነው ዛሬ ሁለተኛ ጊዜ ነው የመጣ ነው እዚህ መኖሪያ ቤት ውስጥ። እንግዲህ ስለ ባለትዳሮች ስላላቸው የትዳር ልምድ እንዲያካፍሉን ለተመልካችም እንዲሆን ስለሆነ ብዙ የትዳር አጋሮች እንዴት የትዳር ህይወታቸውን እንዴት አሳለፉ፣ ቻሌንጅስ ካለ የፍቅር ጊዜስ ካለ ምናምን እሱን ነገሮች እንግዲህ ከባለትዳሮች የተለያየ ኢንተርቪዎችን እየወሰድን ቃለ ምልልሶችን እየወሰድን ለህዝቦች ለተመልካች እናቀርባለን ማለት ነው። እንደዚህ አይነት ሾው ነው የምንሰራው እና ስለ እናንተም ትዳር ማወቅ ስለፈለግን ነው። እንዴት ነበረ ትዳራችሁ? እስኪ ካንተ አንደበት ልስማውና ወደ ሳምራዊት አመራለሁ። በእርግጥ ከሷ ጋር በልጅነት ነው የምንተዋወቀው፣ ከሷ ጋር ማለት ነው በልጅነት ነው የምንተዋወቀው እና ከዛ ጊዜ ጀምሮ እስካሁን በፍቅር አለን። ግን የሆነ ሰዓት ላይ ብሬክአፕ አድርገን ነበር። ነገር ብሬክአፕ አድርገን ነበር። እኔም ወደ ራሴ ህይወት ገብቼ ነበር። የራሴን መስመር ወደ መፈለግ ሄጄ ነበር። እሷም እንደዛው ነበር። ግን ያው የፍቅር ነገር ያው ዞሮ ዞሮ ተገናኘን። ድጋሜ ወደ ፍቅር አብረን ገባን። እንግዲህ ያው ከተጋባነው 3 አመታችን ነው። በፍቅር ጊዜ ፍቅረኛሞች በነበራችሁበት ጊዜ ነው መለያየቱ የነበረው በመሀል? በመሀል ተለያየን። የሆነ አጋጣሚ የሆነ ችግር ተፈጠረ። በዛ አጋጣሚ ተጣላን፣ ተለያየን። እኔም ሌላ የውሃ አጋር ወደ መፈለግ ሄድኩ፣ እሷም እንደዛው። ግን ያው በቃ ዞሮ ዞሮ ተገናኘን። ፍቅር ነገር ያገናኘልን ዞሮ ዞሮ ተገናኘን፣ አብረን እንነስካው። ያው ፈጣሪ ከጅምሮ ሲገነባው እንግዲህ እናንተን አንድ አድርጎ ጥንድ ለማድረግ ነው ፈጣሪ ወደደውና እንግዲህ እናንተም ጥሩ የህይወት መስመር ይዛችሁ እየኖራችሁ እንግዲህ የሚታይ ነገር አለ። እንዲሁም ስትታዩ ደግሞ ወጣቶች ናችሁ፣ ደግሞ የሚያስቀና የፍቅር ህይወት ያላችሁ ትመስሉኛላችሁ። ግን በህይወታችሁ ውስጥ እስኪ ምን ደግሞ እንደ አንድ ትዳር ውስጥም ሆነ በፍቅር ጊዜያችሁ እያላችሁ አሁን በመሀል ተለያይተን ነበር ብለኛል። በእርግጥ የመለያየታችሁ ምክንያት ምን እንደነበረ በዛ ሰዓት እና ከዛስ በኋላ እስኪ አንዳንድ በትዳር ውስጥ አንዳንዴ ያው ሁሌ መልካም አይኖርም፣ ጥሩ አይኖርም። አንዳንዴ ገርገጮች ይኖሩታል አይደለም? ስለዚህ እነሱን ነገሮች ከልምዳችሁ አካፍሉ። እንዴትስ እንደተወጣችሁት እነዛን ጊዜያቶች እንዳሳለፋችሁት። ያው እንግዲህ የተለያየንበት ምክንያት ብዙም አስፈላጊ ነው ብዬ አላስብም። ባናነሳው እላለሁ እኔ ባናነሳው ጥሩ ነው። ይሁን መልካም ይሁን መልካም። ግን እንዴት የተለያያችሁበትን ሳይሆን ደግሞ እንዴት እንደፈታችሁት። ምክንያቱም ለትዳር ሰዎች ከመግባታቸው በፊት ያው ተረድተው እንደዚህ ትዳር ላይ ችግር ስለሚያጋጥም መፍትሄው ማግኘቱ ነው ዋናው ቁም ነገሩ። ስለዚህ ያንን ጊዜ እንዴት እንደተወጣችሁት ደግሞ እስኪ ምናልባት ወይዘሮ ሳምራዊት። ያው ማለት በሰዓቱ ነው የነበርኩኝ ጥፋተኛ። በእኔ ምክንያት ነበረ የተለያየን የነበር ነው ማለት ነው። እሺ
እንዳጋጣሚ ሆኖ እንዳጋጣሚ ሆኖ ቴሌግራም ላይ ያው ቴሌግራም ምናምን ቼክ እንደራረጋለን ሲል ያው ፍቅረኛ ስትሆንና ምንም የምትደባበቀው ነገር የለም ስልክክ ላይ ማለት ነው። እሱም የኔን ቴሌግራም እንትን ያያል እኔም ደግሞ የሱን ቴሌግራም እንትን እላለሁ። ከዛ በዛ ምክንያት የሆነ ጊዜ የሚያስቸግረኝ ሰው ነበረ ማለት ለሱም ለመንገር ትንሽ ፈራው ገብቷል የሆነ ነገር እንዳይፈጠር ማለት ነው በመሃላችን በራሴ ለመፍታት ነበር እየሞከርኩ ነበር። ግን በቃ ያን ነገር አየና ትንሽ በቃ ነገሮች እየተባባሱ መጡ። ከዛ መሃል ላይ አንቺስ እንደዚህ አድርገሽ የለን ምናምን የሆነ ብድር የመመላለስ ነገር አለ አይደለ? አንቺስ እንደዛ አድርገሽኛል ነበር እኔስ እንደዚህ ባደርግ ለምን ይደንቅሻል አይነት ነገር መጣ። እንደዚህ አይነት ነገር ሲመጡ በቃ ማቆም እንዳለብን አሰብኩኝና ማለት ያው ያቺ ሰዓት ጋፕ ፈጠረች ማለት ነው። ብሬክ አፕ ተፈጠረ በሰዓቱ ማለት ነው። እንዴት ነው ከዛ በዛ መሃል እንዴት ያንን ነገር እንዴት ነገሩን አስተካክላችሁ ደግሞ ታርቃችሁ አሁን ላላችሁበት ደረጃ እንዴት ደረሳችሁ? እስኪ በርግጥ ይቅርታ ጋር ለማውራት ያክል እሷም ያደረገችው ነገር እኔም እንደ በቀል አስቤ ነበር። የዛኔ ያው ልጅም አይደለም በሰዓቱ በቃ እሷ ያደረገችው ነገር እኔም አድርጌ እንደ በቀል ነበር ያሰብኩት በሰዓቱ ያው በይቅርታና በማለፍ እያለብኝ እኔም ተመሳሳይ ድርጊት አድርጌ ነው ልንለያይ ይቻላል ማለት ነው። ግን ያው ማለት እኔ ነበርኩኝ ነገሮችን ስልህ ሶልቭ ያረኳቸው በቃ ማለት በእንደዚህ አይነት መንገድ መለየት አለብን ብዬ አላስብም። ስለ የትንሽ ነገር ነው ሲቀጥል በሱ ላይ ሌላ ሰው እያወራው አይደለም ገብቷል። ያ ሰው ነው እኔን እያወራኝ የነበረው እያስቸገረኝ የነበረው እሱ ነበርና ያው ስትዋደድ ደግሞ ያን ነገር አታስበውም ገብቷል። በቃ እንዳወራክ ያ ሰው አንተም እንደምታወራው ነው እሱ ያሰበው እኔም እንደማወራው እኔ እንደፈለኩት አይነት ነገር ነው በሰዓቱ ያሰበው። በጣም ተናዶ ነበር እንደዛም በመሆኑ ማለት ነው። ከዛ በቃ የተወሰነ ጊዜ እንትን ካልን በኋላ እኔ ነገሮችን በቃ በይቅርታ ምናምን ማለት እንዳለብን አስቤ ከዛ ሶልቭ አድርገን ድጋሜ ወደ ፍቅር የገባ ነው ማለት ነው። በጣም ደስ ይላል። በጣም በእውነት ያው ይመስለኛል አቶ ኤርሚያስ እንግዲህ ትንሽ አይናፋር ነገር ትመስለኛለህ፣ ግን ደግሞ በጣም የተረጋጋህና ለትዳር በጣም ጥሩ መልካም ባል ትመስለኛለህ ለወይዘሮ ሳምራዊት ማለት ነው። አንቺም እንደዛው በጣም የሆነ ተማምናችሁ ተዋዳችሁ የምትኖሩ አይነት ጥንዶች ናችሁ፣ ባለትዳሮች ናችሁና እስኪ ወደ ትዳርስ እንዴት ገባችሁ? የፍቅር ጊዜያችሁ ለምን ያህል ጊዜ ቆየ? ከዛ ወደ ትዳር እንዴት ገባችሁ? እኔ ያደግኩት ክፍለ ሀገር ነበርና እዛ ደግሞ ትንሽ አልተመቸኝም ለመማር ምናምን ትንሽ ከባድ ነበረ። ያው ቤተሰቦችም የነበሩበት ነገር ምናምን ትንሽ ከበድ ስለሚል አክስቴ ደግሞ እዚህ ነው ያለችው አዲስ አበባ። በቃ እኔ ጋር እኔ ተማሪ ነገር ስትለኝ እሷ ጋር መጥቼ መማር ጀመርኩኝ ማለት ነው። ከዛ ያኔ ነበረ ከሱ ጋር የተገናኘው ክላስ ምናምን ላይ ማለት ነው። በትምህርት ቤት ከትምህርት ቤት የተጀመረ ፍቅር ነው ማለት ነው። ከዛ እያለ ያው ወደ ፍቅር ገባን። ከፍቅር በኋላ ወደ ትዳር ነው እንደዛ ነበር። ያው ደስ ይላል። ያው ረጅም ቢሆንም ጊዜው በረጅም የፍቅር ቆይታ ቢሆንም ያሳለፋችሁት ጊዜ እናንተ ካላችሁ ጥሩ የምትሉት ሞመንት ነው ማጋራትም ሼር ማድረግ የምትችሉት። ያው የሁሉም አይወራም ችግርም ካለ በመሃል እንደዚህ ለትዳር ምንድነው ምክር ለመስጠት ወይም አዌርነስ ለመስጠት ለሌላ አዲስ ለሚጋቡ ለባለ ትዳሮች እንዲሁም ፍቅረኛሞች ለሆኑ ሰዎች ከናንተ ልምድ እንዲወስዱ ነው እንግዲህ የኛም ሚዲያ የሚሰራውና ከናንተ ስለዚህ ልምድ ለመውሰድ ነው ያው እኛም የመጣ ነው እንደ ሚዲያም ተመልካቾችን በዛ መንገድ እንዲያዩት። እስኪ አሁን ደግሞ ወደ አቶ ኤርሚያስ እንምጣና አቶ ኤርሚያስ እንግዲህ እስኪ ሌላው በህይወት አሁን በተለይ ትዳር ውስጥ የገባችሁ በኋላ በህይወት ውስጥ በቃ ትልቅ ችግር የምትለው ምን እክል አጋጥሟል በትዳራችሁ ውስጥ? በትዳራችን ውስጥ እስካሁን ችግርም አላጋጠመንም። ያው ትናንሽ ችግሮች አይጠፉም አሉ። እነሱን ችግሮች ያው በራሳችን ነው የምንፈታው። እንደዛ ነው እያደረግን ችግሮችን እያለፍን የምንመጣው። እስካሁን ያለነው እንደዛ ነው። ምናልባት አሁን ለምሳሌ አንተ ይመስለኛል ፊልድ በጣም በተደጋጋሚ ያንን ነገራችሁኛል መጀመሪያ ፊልድ ትወጣለህ ምናምን እና በዚህ መሀል እንግዲህ እሷ ብቸኝነት ምናምን ያው ይኖራል። አሁን ላይ ደግሞ እየሰራች እንዳልሆነ ነግራኝ ነበረ ትንሽ ከካሜራ ጀርባ ምናምን
እየሰራች እንዳልሆነ እና አንተ ፊልድ ደርሰህ ስትመጣ ምናምን በመሀል እሱ ነገር እንዴት የፈጠረባችሁ ነገር አለ ትዳራችሁ ላይ ያንተ ሁሌ ፕሬዘንት አለመሆን ለሷ? በእርግጥ አዎ አለ። ያው የሰው ልጅ ነህ፣ ብዙ ነገር ያስፈልጋል። ፊልድ አዎ ስራ ምናምን ስወጣ ብዙ ጊዜ ፊልድ ነው ትምለው 15 ቀን አንድ ወርም የምቆይበት ጊዜ አለ እና በጣም ቆይቼ ነው የምመጣው። ይሄ ነገር በጣም እንትን ብሎናል ትንሽ መሀል ላይ ችግር፣ ይሄ ነገር እንደ ትልቁ ችግር ብዬ የማስበው እንደውም ይሄንን ነው አሁን ላይ ትዳራችን ላይ ምክንያቱም ባልና ሚስት ሲራራቁ ፍቅር እየቀነሰ ይመጣል፣ ሌሎች ነገሮችም እየቀነሱ ይመጣሉ። በመሀልም ክፍተት የመፈጠሩ ይፈጠራል። ስለዚህ ያው እስካሁን ግን ያው ችላኝ እስካሁን አብራን ያለች ደስ ይላል። ያው እሱ እንዳልከው ነው እና ግን ተቻችላችሁ ቆይታችኋል። ያው ፊልድም ስለወጣ ምናምን አይደለም፣ እሷም እንደ ሚስት ተረድታ እንግዲህ ስራም ስለሆነ እንጀራም ስለሆነ ያንን ነገር እንግዲህ ኮምፕሮማይዝ እየተደራረጋችሁ ምንድነው እየተቻቻላችሁ እዚህ ደርሳችኋል። ግን በዚህ መሀል አንዳንዴ እንግዲህ የሆነ ስትጋጩ በመሀላችሁ ሊያስታርቅ የሚችል ቤተሰብ አካል የቀርባችሁ የሆነ ሰው ማን አለ በእናንተ ውስጥ? ምናልባት ካለ ብዬ ነው። ምን አለው? አለ እሱ አለ። የእናቴ ልጅ አለ፣ ታላቄ ነው። በጣም ነው የምወደው፣ በጣም ነው የማከብረው። እሱ ነው በቃ እንዲህ ችግሮች ሲፈጠሩ ምናምን እየመጣ ችግሮችን ሶልቭ የሚያደርግልን እሱ ነው። ታላቄ ነው። ያው ብቸኛ ወንድሜ ነው። 2 እህቶች አሉኝ። ታላቄ ነው፣ መካሪ ነው፣ ምሳሌ ነው። ያሳደገኝ ኦልሞስት እሱ ነው። በቃ ከፋዘር ቀጥሎ እሱ ነው ለዚህ ያደረሰ እና በጣም ነው የምወደው። እሱ በጣም ደስ ይላል። ያው ስለዚህ በመሀላችሁ አንድ ወንድም ካለ ማለት ነው እንግዲህ ቀርባችሁ ነው እሱ ነው ማለት ነው። እሱ ነው በቃ ስሙ ወንደሰን ይባላል እና እሱ ነው በቃ። እስኪ በዚህ አጋጣሚ እንግዲህ እኛ ኢንተርቪው ማድረግ ብቻ አይደለም እናንተ ስለ ትዳራችሁ ምንድነው ልምድ ካላችሁ ከትዳራችሁ ልምዳችሁ መካፈል ብቻ ሲሆን በመጨረሻም ምን እናደርጋለን መሰለ የፕሮግራማችን ፎርማት እናንተን ከጠየቅን ስለ እናንተ ካወቅን በኋላ የተወሰነ ነገር እናንተን አንድ ነገር ሰርፕራይዝ ማድረግ እንፈልጋለን። እንደ ፕሮግራም የሰርፕራይዝ ዝግጅት አለን እና ለዛ ደግሞ በመሀል ከባለ ትዳሮች በመሀል አንድ የራሴ የሚሉት ሰው በመሀላቸው እንዲገኝና የደስታቸው ተካፋይ እንዲሆን ምክንያቱም እኛ ለእናንተ የሆነ ስጦታ አበርክቶ ልናደርግ ስለምንፈልግ ማለት ነው። ትዳራችሁን ጠብቃችሁ ስላላችሁ የሚለውን ማለት ነው። ያንን ልናደርግ ስለሆነ ምናልባት ወንድምህ ከኛ ጋር የዚህ ደስታ ተካፋይ ቢሆንና አብሮን ቢገኝ ደስ ይለኛል እና ምናልባት መምጣት የሚችል ከሆነ ብንጠብቀው ደቂቃዎችም ሰዓታትም መምጣት ቢችልና አብሮን ቢካፈል ደስ ይለኛል እና መምጣት ከቻለ እንግዲህ ፈቃደኛ ከሆነ ደስ ይለኛል። ልደውልለት ደውለለት ከመምጣት ከቻለ ደስ ይለኛል። ሄሎ ወንዴ ና እስኪ ቤት ፈልጌ ነው ና። አሁን እሺ ጥሩ ነው። እሺ ደውዬለታለሁ ይመጣል። እሺ ያው እንግዲህ የእሱ እንግዲህ ከጎናችን ይሆንና ደግሞ በመሀላችሁ አንድ ሰው ስለሚያስፈልግ የራሳችሁ የሆነ ሰው እንግዲህ እስኪ የደስታችሁ ተካፋይ ሆኖ እሱም አብሮ ቢያሳልፍ በሚል ነው። እንግዲህ እስኪ ደግሞ እስኪ ወደ አንቺ ልምጣና ወይዘሮ ሳምራዊት እስኪ ባልሽ ወይም ደግሞ አቶ ኤርሚያስ ካረገልሽ በጣም ካስደሰተሽ ከሰጠሽ ስጦታዎች እስኪ ምን ደስ ይብልሽ ማትረሺው ጊዜ ነበር? በጣም ደስተኛ የሆንኩበት ቀን ፕሮፖዝ ያደረገኝ ቀን ነው። ልደቴም ነበር እና በጣም ነበረ ደስ ያለኝ ነበር። እሱ ቀን መቼም ማረሰው በጣም ካሜራችን እንግዲህ ዛሬ ወንድሜ ነው ብሎኛል አቶ ኤርሚያስ። እንግዲህ እና ስለመጣ ምናምን እሱን በተመለከተ እኛ ሚዲያዎች ነን። ሚዲያችን እንግዲህ የሚሰራው ባለትዳሮች ላይ ነው እና ባለትዳሮች የፍቅር ታሪካቸውን የትዳር ጊዜያቸውን እንዲያካፍሉን ኢንተርቪው ነው የምናደርገው። ቃለ ምልልስ እንወስዳለን ከነሱ ብዙ እንግዲህ
ስለ ትዳራቸው አርአያ መሆን የሚችሉበትን ነገር ከነሱ እንቀስማለን። ተመልካቾችም ይኖሩናል። ለዛ ነው ካሜራችን እንደምታየው ብዙ ባልደረቦቻችን ተሰብስበን ያለ ነው እዚህ። እንግዲህ አቶ ኤርሚያስ ስለአንተ የተወሰነ ነገር ነገረኝ እና በመሀላችን እንድትገኝና የደስታቸው ተካፋይ እንድትሆን አንዳንድ ነገሮች ልናደርግ ስለፈለግን እንደ ሚዲያ የደስታቸው ተካፋይ እንድትሆን በመሀላቸው እንዳለክ ስለነገረኝ እንደሚያከብር እንደሚወድ ታላቅ ወንድሙ እንደሆንክ እንደ ታናሽ ደግሞ እሱ አንተን ከቤተሰቡ ለይቶ ለትዳሩ ሁሌ አለው ይለኛል፣ ለትዳሬ ይገኝልኛል። እኔ ፊልድ በመውጣበት ሰዓት እንግዲህ እሱ ነው ያለኝ እንትን እዚህ እየመጣ እንትን የሚለው ነው። ልክ ነው። እኔ ሚስቴን ይጠይቅልኛል ምናምን አይነት ነገር ነውና ትዳራችን በመሀላችን ክፍተት ሲኖር እሱ እንግዲህ አለ ነው የሚለኝ። አዎ ልክ ነው። በጣም መልካምነት ጥሩ ልብ ይፈልጋል። ሌላ ማንም የለውም። ወንድም መልካም ያው በጣም እንደሚወደኝ አውቃለሁ። እሺ እንግዲህ አቶ ወንደሰን እንደምትባል ነግሮኛል ኤርሚያስ ለአንተ እና እንግዲህ እስኪ እንደ ታላቅ ወንድም ስለ ትዳራቸው እንግዲህ አንተ ከታዘብከው አንተ ካየው ነገር ትዳራቸው ምን ይመስላል? ያው ትዳራቸው ቆንጆ ነው እንደምታያቸው ነው። እኔ ታላቁ ነኝ፣ እሱ ባለ ትዳር ነው። እንግዲህ ደስ የሚሉ ባለ ትዳሮች ናቸው። አንተስ የትዳር ሁኔታ እንዴት ነው? ከአንተ ልምድ ይወስዳል? እኔ አላገባሁም። ታላቁ ነኝ ግን እኔ አላገባሁም። እሱ ባለ ትዳር ነው። ይኸው እንደምታየው ነው ትዳራቸው። ቆንጆ ደስ ይላል ትዳራቸው። በጣም ደስ ይላል። በጣም ደስ ይላል። በጣም የሚያስቀና ፍቅር ነው ያላቸው። በጣም የተረጋጉ ትዳር ላይ እንደዚህ ነው ደስ የሚለውና እንግዲህ አቶ ኤርሚያስ ዛሬ የሆነ አንድ ትንሽ እንጃ ሊከብድ ይችላል አላውቅም፣ ግን አንድ ደግሞ መረጃ ልሰጥህ እንድታውቅ መሆን ያለበት የዛሬዋ ቀን ነችና ስለ አንድ ነገር መረጃ ልሰጥህ ነው የመጣሁት። ምንድን ነው እሱ? ስለማሳይ ነገር ትንሽ እንዳትረበሽ፣ ውስጥ እንዳይሸበር፣ ግን አምነህ እንድትቀበልና ስለሆነ ነገር ልነግርህ ነው የመጣሁት ዛሬ። ሚዲያችን የመጣው ዛሬ ቅድም ስለጠየቁ ጉዳይ አይደለም። እውነቱን ለመናገር አንድ ልነግርህ የፈለኩት ወይም ላሳይህ የምችለው ጥብቅ ማስረጃ አለኝ። ጥብቅ ማስረጃ ማለት ነው። አቶ ኤርሚያስ ትዳር ትልቅ አደጋ ተጋርጦበታል። ይህን ነገር ልትሰማኝ አንዴ ፍቃደኛ ሁንልኝ። ይኸውልህ ይህ ታላቅ የምትለው የምትወደው ወንድምህ አንዴ ዝም በል የምትወደው የምታከብረው ወንድምህ ባለቤትህን እየደፈራት ነው። አንተ በሌለህበት አቶ ኤርሚያስ ቁጭ በልና ትስማኝ። ይሄ ሰውዬ ሚስትህን አንተ በሌለህበት ፊልድ ስትወጣ በገላዋ ላይ እየተጫወተ ይኸውልህ እኛ በድብቅ ካሜራ እየተከታተል ዝም በል አንተ ሰውዬ። ይኸውልህ አንተ በሌለህበት ባለቤትን እያማገጠ ባለቤትን እየደፈረ የሚያስፈራራት አንድ ጉዳይ አለ። እያስፈራራ ይደፍራት ነበር አንተን እንኳን ለትዳርክ። ይኸውልህ ይሄ ነው የሰራው። ይሄ የሌባ አይደል ደረቅ እንዳትንቀሳቀስ እቀላለሁ። ከዚህ በላይ ነው የሚገባህ። ተረጋጋና ቁጭ በል። እኔ ላልምጠኝ እባክህ ኤርሚያስ። ትዳሬን ልበጠብጥ ነበር አላማ ካንተ። ባልደረቦች አሉ፣ ልትሮጥ ብትፈልግ ራሱ ባልደረቦች አሉ። እሺ አንተ ሌባ፣ ይሄ ነው ያንተ ስራ። ይሄ ነው እሺ አንተ ተግባ። አታካለም እንጂ ትዳሬን ልበጠብጥ ነበር አላማ። አያረለ ትዳሬን ልበጠብጥ ነበር። አንተ ውሻ አታፍርም? የሰው ትዳር ላይ ገድል አቶ ኤርሚያስ ችግር የለውም። ይኸውልህ ችግር የለውም። ሁሉም ነገር ህግ እገላለሁ። ሁሉንም ነገር ህግ ይዟል። ግን አያረለ ትዳር ላይ ምን ያህል እንደተጋረጠ ወንድሜ ብለህ የምታምነው ሰው እንዲህ ጉድ ሲሰራ ነው የከረመው። ቁጭ በል ቁጭ በል። አምኜ ነበር እኮ መጀመሪያ። ወይዘሮ ሳም አንቺ ማልቀስ አይገባሽም። ዛሬ ደስታሽ ቀን ነው። አንተ ቆሻሻ ግን ያረከውን ነገር እያንዳንዱን ነገር ነው በቃ ቀን ነው። ምንድነው የምትቀነው? እሱ የተረጋጋዩ እኔ እናት ልጅ አይደል እንዴ? እናቴ ልጅ አይደል? ኤርሚያስ ቤተሰቦች ከአንድ ማገር ላይ መጣ ነው። ኤርሚያስ ቁጭ ብለህ ስማኝ። አይወደኝም ማለት አይወደኝም ማለት ትዳሬን ፈትቼ የተረጋጋ ትዳር የሚኖሩ አንተ ታዲያ የራስን ትዳር ለማሞቅ የራስን መንገድ መፈለግ እሺ። የታናሽ ወንድምን አንተ አርአያ የሚልክ ሰው
እኔ እኮ አለኝ ብሎ አንተ ብቻ ነበርክ እየደፈርክ ቤተሰቦች የሚወዱት እሱ እኔ ወደዱታ አንተ በተግባር ነው በስራ እንዴት ትወደዳለህ በዚህ ተግባር ምን ሚስታማግጣለህ አንተ ቀኖ እንዴት ቀኖ ስትል ቀኖ ማለት ምን ማለት ነው አገባኝ ቀኖ አላ አሳልፈኝ ኤርሚያስ ማክ ተረጋጋሽ አቶቹ ዲና ገና ለካ ቀርባለሁ ኤርሚያስ ወይኔ እባክህ ተረጋግተህ ልብ ብለህ ትዳር በጣም አደጋ ላይ ነበር። ባለቤት ስትሰቃይ ነው የከረመችው ስትሰቃይ። ይኸውልህ ፈጣሪ ዛሬ ቀኑ ደርሶ ስለሆነው ነገር እንድታይ ይኸውልህ ጊዜው ደርሶ ነው ያየኸው። አሁን ግን ትዳር ከዚህ በኋላ አደጋ ላይ ወድቅ። የቅርቤ የምትለው ሰው አምነህ እንዲህ ያደረገ አሁን ግን ትዳራችሁን ከዚህ በኋላ ለመቀጠል እሷም ፍትህ እንድታገኝ አንተም ፍትህ እንድታገኝ ይህን ሰው ለህግ እናቀርበዋለን። አቶ ኤርሚያስ እባክህ ኤርሚያስ ማታውቀው ነገር አለ አንተ አቶ ኤርሚያስ ምንድነው ማላውቀው ማታውቀው ነገር አለ እንዴት በእናትህ አቶ ኤርሚያስ ምንድነው ስለምን ጉዳይ ነው አቶ ኤርሚያስ ምንድነው የተፈጠረው ነገር ተረጋግተህ ለምን አታወራኝ ምንድነው አንዴ በእናታችሁ ተወኝ ምን አይነት ነው ምንድነው ምን ሆኖ ነው እኔ አላውቅም ምንድነው የተፈጠረው ነገር ምንድነው አቶ ኤርሚያስ ተረጋጋና ስለምን ጉዳይ ነው ምንድነው አረ ምን የምትነግረኝ የምታሳውቀኝ ነገር አለ ፍቅር ሁሉም ነገር እኮ ተስተካክሏል ዘራችሁ ተመልሷል ምንድነው ቆይ ምንድነው አልገባኝም እውነት ነው ይኸውልህ ችግራችሁን አውቃችሁታል ዛሬ ቀን ዛሬ ይኸውላችሁ ለችግራችሁ እናንተ እኮ ደስተኛ ነው ያለብን ይኸውልህ አቶ ኤርሚያስ ተረጋግተህ እባክህ አድምጠኝ ሴብ ስለምን ተዳርብታ እሱ አይደለ በእናትህ ማለት ምንድነው ኤችአይቪ አለበት እሱ በቃ ምን ኤችአይቪ አለበት ምን ወይኔ አምላኬ አልነገርከኝ እኔ ማወቅ የለብኝም እንዴት አልነገርከኝ ወይዘሮ ሳምራዊት ምንድነው የምትለኝ እባክሽ ተረጋግተሽ አንዴ ቁጭ እንዴት ነው የምረጋጋው እባክሽ ምን ወይዘሮ እንዳለ ሳምራዊት ሰምተዋል እባክሽ ወይዘሮ ሳምራዊት እባክሽ ተነሽ እባክሽ ወይዘሮ ሳምራዊት እባክሽ ተነሽ ለምንድን ነው ያልነገርከኝ እስከ ዛሬ ለምን አልነገርከኝም እኔ ለምንድን ነው ያላወቅሁት ይሄን ነገር ማወቅ የለብኝም ንገረኝ ለምንድን ነው ያልነገርከኝ እባክሽ